እኑ ምንድነው ያደረከው? ምን አደረኩ? ጌዲ ምንድነው ያደረከው? ቆይ ምን አደረኩኝ? ቆንጆ ሁሉ ባኮ ደዛ እኑ መታሽ። አንተ ግን ምን እንዳደረከኝ ታውቀዋል? ቆይ አንቺ ራሱ ምን እንዳደረክሽኝ ግን ታውቀሻል? አንተ ምን አይነት ማትራባ ሰው ነገር? ቆይ ምን አደረኩሽ? ከምታስበው በላይ በጣም ነው ሽምጠራ በጣም አቤል ቆይ ላስረዳ። ልቀቂኝ። ምንም የምታስረጂኝ ነገር የለም። ቆይ እኔ ምን አደረኩኝ? እያየህ አይደል እንዴ መጥቶ ሲያቅፈኝ? እና ታዲያ ዝም ብለሽ ትታቀፊያለሽ እንዴ? አቤል ካንተ ተደብቄ አድርጌ ቢሆን እኮ ችግር የለውም። እያየህ አይደል እንዴ እንደዛ ያደርገው? እንጂ ቆይ ተረጋጉ። አናግረኝ እንጂ ምን ይዘጋሃል? ጭራሽ ካንቺን ብሶ ትቆጫለሽ? ያው እቆጣለሁ። ምን አደረኩና ነው እንደዚህ የምትሆንብኝ? እኑ በቃ ሸቁም። እኑዬ መጥቻለሁ እኮ ሰላማትኝም እንዴ? ዲኮር በፊት መቅደም ያለበት ነገር ያለ አይመስላችሁ? ምንድነው? እኑ ይዞ በቃቁ ረፊ አትጨማለቂ። ይሄ እኮ መጨማለቅ አይደለም። ማውራት ያለብንም ከዛሬ ቀን በኋላ እናወራለን። አላወራም። አሁን ነው የምናወራው። ይዞ ተዋት። ይዞ ምንም ብታረግ ልክ ናት። በችኮላ አስከፋት። እኑ ይሄ ሁሉ ነገር እኮ የመጣው ከልክ በላይ ስለሚወድሽ ነው። መውደድ እንዲህ ነው እንዴ? እኑ እባክሽ። እሺ ወደ ፕሮግራማችን ብንገባስ ምን ይመስላችኋል? በጭራሽ አንገባም። እየጨፈረ ምናምን እኮ ነው ዲኮሩ መስራት ያለበት እኮ እንስራ። ግን እኮ እናንተ ከፍቷቸዋል። እኔን ግን አልከፋኝም። እኔ ግን ከፍቶኛል። በቃ በእናትሽ ይቅርታ። እኑ እወድሻለሁ። አንቺን ከሌላ ሰው ጋር ማየት አልችልም። በቃ እኔን ከማንም ጋር አታየኝም አቤል። አውቃለሁ ግን የምታምነኝ ከሆነ በቃ ዝም ብለህ ነው። እሺ አምንሻለሁ። እኑ እወድሻለሁ። ሳትዋረድ ዞር በል ከፊቴ። እንዴ ቆይ ከቤተሰብ ነው እንዲደማችሁ መራሪው ነው? ትንሿ ሰው እንዴት ከለት ለት እየባሰበት ይሄዳል? ምንድነው ደግሞ ይባሰበት? አለማሰብና አስልችነት። ማን ነው አስልች? አንተ ትንሿን ይዘህ እዚህ ከነዚህ ጋር ቆሞ ራሱ ማውራቱ አስፈላጊ አይደለም። የኔ ልዕልት እንቁዬ የልጅ እናት። የምን እናት? እሱ ምንድነው? ጉድለቴን አይተሽ ጎዶሎዬን የሞላሽልኝ አክብረሽ ልጅ አባት ስላደረግሽኝ በጣም አመሰግናለሁ። የምን ልጅ ነው? ትንሿ እርጉዝ ናት እንዴ? አዎ ሀሩዬ እንኳን ደስ ያለሽ። አምላኬ እየመራችሁ ነው? እኛ ማመን አቅቶ ነበር ሀሩዬ። እውነት ነው ተቀበይ። ትንሿ አቤት። ቆይ አንቺ ትንሿ ከማንምና ከምንም በላይ በጣም ወድሻለሁ። እሱ ምንድነው? ልዕልቴ ኢዙ ለትንሿ የሚገርምና ድንቅ የሆነ ሰርፕራይዝ አዘጋጀላት። እኑንና አቤልን ጌዲዮን አጣላቸው። ጆሲ ቀለበቱን የማስተጓጎል ፕሮግራሙ ከሸፈበት። እንግዲህ ሀረግ ተመልሳ መታለች። የሚያምር የቀለበት ፕሮግራም ተዘጋጅቷል። ቀለበቱን በሰላም ተፈጽሟል ማለት ነው። ጌዲዮንና ጆሲ አጨብጭበው ቀርተዋል። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ትንሿ እንግዲህ ሳታስበው በሚገርም ሁኔታ ሰርፕራይዝ ተደርጋለች። ይሄም ኢዛና ከዚህ በፊት ትንሿን ሰርፕራይዝ ለማድረግ ቢዘጋጅም ሳይሳካለት ስለቀረ በዛውም እንግዲህ ከባድ ችግሮች ተፈጥረው ስለነበረ አሁንም እነዛ ከባድ ችግሮች ሊፈጠሩ ይችላሉ የሚል ከባድ ስጋት ነበረበት። እንግዲህ አልነጋ ብሎት ሌሊቱን ቁጭ ብሎ ገና በጧቱ ተነስቷል። በጧቱ ተነስቶ እኑን ዛሬ ከጎኔ መሆን አለብሽ፣ ጨንቆኛል፣ የባለፈው ክስተት አሁንም እንዲደገም አልፈልግም እያለ ነበር። ግን ደግሞ ኢዙ በጣም በከባዱ ሰግቶ ነበር። ስጋቱ ግን በጥሩ ሁኔታ ተሳክቶለታል። ግን ደግሞ እነ ጆሲም አርፈው አልተቀመጡም። ነገሮችን በመነጋገር ባይፈቷቸው ኑሮ ከባድ ችግር ይፈጠር ነበር ማለት ነው። በፕሮግራሙ ላይ ጧት ነጋ አልነጋ ብሎ እኑን ከቤት ቀስቅሶ እንድትወጣ አድርጓታል። ኢዛና ጓደኞቹ ጋር በተደዋወለ ጊዜ ለናቤል ሁሉንም ነገር አስረድቷቸው ስለነበረ እንዴት ብናረግ ይሻላል የሚለውን ነገር ሁሉንም ነገር ተርቲብ አስይዘው ነበር። እናም እሱ እስከዛሬ ድረስ በክፉም በደጉም በመከራውም በደስታውም አብራን ያለችው ሀረግ አሁንም ቢሆን መቅረት የለባትም ብሎ እሷንም ለቀለበት ፕሮግራሙ ጋብዟት ስለነበረ ስትመጣ እና ቤል እሷን ሊቀበሉ ሲሄዱ ጥሩ አጋጣሚ ሆኖለታል ማለት ነው። እነሱም እሷን ሊቀበሉ ከሄዱ እኔም አብሬ ልሄድና አንዳንድ እቃዎችን ገዝተን እንመጣለን ብላ ከቤት ወጣለች። ግን ደግሞ መንገድ ላይ ጆሲ ጌዲዮንን ሆን ብሎ አግኝቶታል። ጌዲዮን ለጓደኛው ሁሉንም ነገር እየነገረው ነበር። እኔ ፍቅር ይሁን በቀልልህ ይሁን ምን እየተሰማኝ እንደሆነ አላውቅም፣
ግን ደግሞ በጉልበትም ቢሆን አስገድጄ የሆነ ነገር አረጋለሁ ብዬ አጠገቧ ስደርስ ሰውነቴ ይብረከረካል፣ አልችልም። ስትቆጣኝ ራሱ በጣም ነው የምፈራት። ምን ማድረግ እንዳለብኝ አላቅም። ነገር ግን የኔ እንኳን ባትሆን የሱም ሳትሆን ትቀራታለች እንጂ የእውነት እኔ እንዲህ እየወደድኳት የአቤል ሆና እሷን ማየት አልፈልግም እያለ ለጓደኛው ማክ እያዋራው ነበር። ጓደኛው ማክም እነዚህ ጊዜያዊ ስሜቶች ናቸው፣ ሁሉም ይጠፋሉ። ይሄ ደግሞ እልህ ነው እንጂ ፍቅር ሊሆን አይችልም። ለልጅቷም ተጠንቀቅላት፣ ቢያንስ ለሷ ልታስብላት ይገባል። እሷ እኮ የራሷ የሆነ ህይወት ያላት ናት። ማፍቀር ማለት ለሚወዱት ሰው መኖር ነው እንጂ ግዴታ የራስን ፍላጎት ማሙላት ብቻ አይደለም ብሎታል። ነገር ግን ጌዲዮን የጓደኛውን የማክን ንግግር በጭራሽ ለመስማት ፈቃደኛ አልነበረም። እሱ ግን በተቻለ መጠን ሊመክረውና እንደ ጓደኛ ከስተቱ ሊመልሰው የተቻለው ሁሉ እያረገ ነው። ቀን ላይ እኮ ኖርማል ነው ከሁላችሁም ጋር ስለምውል፣ ችግሩ ምሽት ነው። ምሽት እንደዚህ ብቻዬን ቁጭ ስል ነው ያለሷ በቂ የማስበው የማጣው። ስለዚህ ምን ባረግ ይሻላል እያለ ነበር። ነገሮች እስከሚስተካከሉና ወደ ራሱ መመለስ እስከሚችል ድረስ ከሱ ጋር እንዲሆን ቢጋብዘውም ግን ደግሞ ጌዲዮን እስከ መቼ ድረስ እንደዛ ይሆናል? እኔ በጭራሽ ለአቤል ልተዋት አልችልም ብሎ አሻፈረኝ ብሏል። ጌዲዮንም መከራው ከዛ ካለፈ መከራው ይምከረው ነውና ምንም ላግዝህ አልችልም አዝናለሁ ብሎ ጥሎት ሄዷል። ግን ደግሞ ከጌዲዮን ጋር አንድ ቦታ ቁጭ ብለው እየተማከሩ ሳለ ድንገት ወደ ህይወታቸው ጆሲ መጥቶ አበጣብጧቸዋል። ጆሲ እንግዲህ ሰላም የሚባለውን ነገር አይወደውምና ሁልጊዜ በድብድብ የሚያምን ሰው ሆኗል። ለዛም እንግዲህ ጆሲ መጥቶ እኑን ያንተ የምታረግበትን መንገድ አግኝቼልሃለሁ እያለው ነው። ማክ ለጓደኛው ጌዲዮን ለመከላከል እየሞከረ ነው። አንተ ለራስህ መጠቀሚያ ልታረገው እንጂ እኛ ጸብ አንፈልግም። ልጅቷ የራሷን ህይወት ትኑርበት፣ እሷ ፍቅረኛ አላት እያለው ነበር። ጌዲዮን በኔ ፊት በጭራሽ ለስሜት የተጠንቀቅ፣ ፍቅረኛ አላት እንዳትል፣ እሷ ፍቅረኛ ከኔዎች ሊኖራት አይችልም ብሏል። ግን ደግሞ እውነቱ ይሄው ነው። እየመረረህ ወጣው። እሷ የራሷ የሆነ ህይወት አላትና ለህይወቷ ለራሷ ጊዜ እንድትሰጥ እንድትኖር ተዋት፣ ፍቀድላት ብሎት ነበር። ግን ደግሞ ጌዲዮን በጭራሽ ብሏል። ጆሲ እንደምንም አሳምኖታል። ይህ ስሜት ለሌሎች ሰዎች ሊታያቸው አይችልም። እኔ ግን በደንብ እረዳሃለሁ። አንተና እኔ በደላችን ተመሳሳይ ነው። አንተም ባፈቀርካት ሰው ሴት ተከርተሃል፣ እኔም እንደዛው ያፈቀርኳትን ተቀምቻለሁ። ስለዚህ አንተና የኔ ጉዳይ ተመሳሳይ ስለሆነ አሁን ግን የምታገኝበትን መንገድ አመቻችልሃለሁ እያለው ነው። ማክ ለጌዲዮን መከላከል ቢሞክርም ግን ደግሞ ጌዲዮን በጭራሽ አልሰማም ብሎ ጓደኛውን የጆሲን ምክር አድምጧል። እንግዲያስ እንደዛ ከሆነ ና የምታገኝባትን ቦታ ላሳይህ ብሎ ይዞት ሄዷል። ጓደኛው ማክም ተናዶ የራሳችሁ ጉዳይ ገደል መግባት ትችላላችሁ ብሎ ጥሏቸው ዘወር ብሏል። በዚህን ጊዜ ከኋላ እየተከተሏት የነበረው እኑ ለአቤል ደውላላቸው ነበር። አቤልና ሉላ እንዲሁም መቅዲ ሆነው ሀረግን ሊቀበሏት ሄደዋል። ሀረግን ተቀብለዋት ወደ ቤት እየመጡ ሳለ መንገድ ላይ እንግዲህ ደውላላቸው ሀረግን ተቀብለው እየመጡ እንደሆነ ሲነግሯት እሷ መምጣቷን ነግራቸዋለች። እንግዲያውስ ብሎ አቤል ሄዶ እኑን ሊቀበላት ሲል እንግዲህ ጆሲ ከርቀት እየተከታተለ ካሳዩ በኋላ የአቤልን መምጣት አይቶ ሄድና እቀፋት እያየህ ብሎት ነበር። ጌዲዮንም እንዴት ተላከው ሄዶ እጇን ዘርግታ የምትወደውን ፍቅረኛውን አቤልን ለማቀፍ የተዘጋጀችበትን እሱ ሄዶ ድንገት እቅፏ ውስጥ ገብቷል። በዚህን ጊዜ አቤል ተናዶ ወደ ጓደኞቹ ተመልሶ ወደ ቤት እንሄድ እያለ ነው። ምን ተፈጠረ? ምን ገጠመ? እኑ የታለች ቢልም ያለኑ መሄድ አትችሉም እንዴ? እንሄድ እያለ እየተበሳጨ ነበር። ብስጭቱ የሆነ ችግር እንደተፈጠረ ያሳይ ስለነበር ምንድነው የተፈጠረው? አረ ምንድነው እያለች ሀሩን እየጠየቀች ነበር። ጓደኛውም አቤልም መቅዲም ምንድነው እየተፈጠረ ያለው? ምን ሆናችሁ ነው ብትልም ምንም የተፈጠረ ነገር የለም፣ ግን ደግሞ እሷ አልመጣችም የለችም እያለ ሳለ እኑም ምን ለማድረግ ነው የምትሞክረው? ምን ለማድረግ እየሞከርክ ነው? የሰራኸኝን አየኸው? አንተን ግን ምድር ላይ አንተ እንኳን ወንድ ብትቀር የኔ ልትሆን አትችልም። በጣም ነው የምጠላህ፣ በጣም ታስጠላኛለህ ብላ አመናጭቃውና ዋርዳው ጌዲዮንን በጥፊ ያግላው ጥላው ተነስታ ሄዳ አቤልን ይቅርታ ልትጠይቀው አቤልን እንደምታስበው አይደለም፣ ነገሩ እንዳሰብከው አይደለም፣ እባክህ ይቅርታ ብላ ልትጠይቀው ብትፈልግ ብትሞክር እዛው ሂጅና ያልጀመርሽውን ጨርሽ እንጂ እኔና አንቺ አንተዋወቅም ብሏታል።
በዚህን ጊዜ ይቅርታ ጠይቃው ይቅርታዋን ባለመቀበሉ የተነሳ ሀሩንን ሰላም ብላ ስትሮጥ ወደ ቤት ጥላቸው ሄዳለች። ትንሿና ኢዙ ቤት ቁጭ ብለው ነበር። ትንሿ የኢዙ ሁኔታ ግራ ገብቷታል። ከጧቱ ጀምሮ ይቁነጠነጣል፣ ይቆጠቆጣል። በዛ ላይ ገና በሌሊቱ ከምኝታዋ ተነስቶ ትንሿ እንዳጠረጥርበት በባዶ ወዷ ፓናዶል አስወስዷታል እና ስላመማት ነው እንጂ እኛ ደህና ነን እያለ ነው። ኢዙ ይሄ ሁሉ ዋጋ እየተከፈለ ያለው ትንሿ ሰርፕራይዙን እንዳታቅ ነበር። እኑ ተናዳ ሳትለብሳ ሳትጎርሳ ወደ ቤት ስትመለስ ኢዙ ምን ሆነሽ ነው ብሎ እየጠየቃት ነበር። እሷን በጭራሽ ልታናግረውም ፈቃደኛ አልነበረችም። ምንም የተፈጠረ ነገር የለም እና ቤልን አግኝተሻቸዋል እንዴ ምንድነው ቢልም ማንንም ሰው እንዳላገኘችና ግን ደግሞ ስላመማት እንደሆነ ተናግራ ብቻዬን መሆን እፈልጋለሁ ብላ ወደ መኝታ ቤቷ ሄዳለች። ሀሩንና ሉላ እንዲሁም መቅዲ ሆነው አቤልን ተቆጥተውታል። አንተ አይታይህም እንዴ? ሆን ብለው እኮ የእናንተን ግንኙነት ለማበላሸት እየጣሩ ነው ያሉት። ስለዚህ ለነሱ እንዴት መንገድ ተከፍታላችሁ? አንተ እንዴት ለሱ መንገድ ተከፍታለህ? ምንድነው የተፈጠረው? የተፈጠረውን ንገረን ብለው በጠየቁት ጊዜ ለኔ የዘረጋችውን እጅ መጥቶ እሱ ገባበት፣ እሱ ቅፏ ገባ፣ ሄዶ አቀፋት ባለ ጊዜ መቅዲ ብሳ ተጣልተዋለች። እንዴት እንደዚህ ታረጋለህ? እሱ አቀፋት እንጂ እሱ አላቀፈችውም። እሷ እየጠበቀች ያለችው አንተን ሆኖ እሱ ቅፏ ውስጥ ከገባ ይሄ ታዲያ እናንተን ለማራራቅ እየተደረገ ያለው ሴራ እንዴት አይታይህም? ለምን አልገባህም? ብላ መቅዲ እንግዲህ አቤልን ጮሃበታለች። ሉላንም እንዲሁ አስጠንቅቀዋለች። እናንተ ወንዶች እኮ አይታወቀባችሁም፣ አንተም እንደዚህ ብታረግ እያለች ሉላን አስቆጥተዋለች ማለት ነው። እኔ ግን እንዴት ነው በቀላሉ ትችህ ሊሄድ አልችልም እያለች ነው። እሱማ አንቺማ ቦክሱን አንጥሎልሽ አንቺ ትሄጃለሽ እያሉ ትንሽ ፈገግ ካሉ በኋላ አቤል የጥፋተኛ ስሜት እንዲሰማው አድርገዋል። አሁን ሂደት ተንበርክከህ ይቅርታ ጠይቃት። ጥፋቱ ያንተ እንጂ የሷ ጥፋት ምኑ ላይ ነው? ምን ስላደረገች ነው እንዲህ የምታረጋት? ሆን ብለው እነሱ እናንተን ለማራራቅ እያረጉ ያሉት ነገር ለምን አልታየህም ብለው ሁሉም ተቆጥተውታል። በስተመጨረሻም እንግዲህ አሁን ወደ ቤተኛ እንሄድ፣ ሀሩን ደግሞ ትንሿን ተደውልና ወደ ውጭ ዛለን ተውጣ ወክ አድርጉ ብሏቸው ተስማምተዋል። ሀሩን አሁን እንደመጣችና ውጭ ወክ ማድረግ እንደፈለገች ተናግራ ትንሿን ከቤት እንድትወጣ አድርጋታለች። ትንሿ ስትወጣ እነ መቅዲና ሉላ ገብተው እንግዲህ ቤቱን ዲኮር የማረጉን ስራ ጀምረዋል ማለት ነው። የዲኮር ፕሮግራሙ ከመጀመሩ በፊት አቤልና እኑ ተነጋግራችሁ ችግራችሁን መፍታት አለባችሁ ተብሎ ነበር። እኑ ከፕሮግራሙ በኋላ ይሁን ብትልም ፕሮግራሜን ታበላሻለሽ፣ በፍቅር መሃል ይደር የሚባል ነገር የለምና አሁኑኑ ተነጋግራችሁ ፍቱ ተብሏል። መቅዲም ሀሩንም ሁላቸውም ተሰባስበው ይሄ ተግባር እነሱ ሆን ብለው እያደረጉ ያሉት ነገር እንደሆነ ነግረውት እንግዲህ እሱ ጥፋተኛው አቤል እንደሆነ ተፈርዶ በይቅርታ ነገሮችን ፈተዋል ማለት ነው። ኢዙ ስጋቱን ለአቤል ተናግሯል። እኔ ዛሬ ከዚህ በፊት የተፈጠረው ነገር ይፈጠራል ብዬ ስጋት ላይ ነኝ። ምንም ሰላም እየተሰማኝ አይደለም፣ ሰውነቴ ምንም ሰላም ነገር አይሰማውም ብሏል። እና አቤል በጭራሽ ከዚህ በድጋሚ ያስተትማ ሊፈጠር አይችልም፣ ምንም ነገር አይፈጠርም ብለው አበርትተውታል። ከዛም ዲኮሩን በሚያምር ሁኔታ አጠናቀውታል። በጣም በሚያምርና ባልተጠበቀ ሁኔታ አስውበውት ጓደኞቹ ኢዙን አኩርተውታል። አቤልና ሎላ የጓደኝነት ጥግ ናቸው። ከዚህም በፊት በሲደሰትም ሲከፋም በትንሿ መታገትም መገኘትም በሁሉም ቦታ ላይ ወደ ኋላ ሳይሉ አብረው ከሱ ጋር ብዙ ዋጋ ከፍለዋል። ጆሲም በክፋት ይህንን ቤተሰብ ለመበተን የተቻለውን ያህል ርቀት ቢሄድም ግን ደግሞ አንድም ቀን ተሳክቶለት አያውቅም። ጆሲፍ ሀሳቡ በዚህ ፕሮግራም ላይ እንግዲህ እኑና አቤል ሲጣሉ የኢዙና የትንሿ የቀለበት ፕሮግራም ይበላሻል የሚል ሀሳብ ነበር። ግን ደግሞ እሱም ሳይሳካለት ጌዲዮን ስንት ዋጋ ከፍሎ ግን ደግሞ አቤልና እኑ ጥፋታቸውን ተነጋግረው በንግግር ፈተውት በይቅርታ ታልፏል። በሌላ በኩል ትንሿና ሀሩን ወክ እያደረጉ ነበር። ትንሿ ምንም ነገር አልጠረጠረችም። ከመንገድ መተሽ እንዴት ነው ወክ የምታረጊው? ለምን ቤት አንሄድም ስትላት አሁን እንግዲህ ኢዙን ጥሪውና ላገኘውና በዚሁ ልሄድ እያለች ነበር። እንደዛማ አይሆንም፣ ቤት ገብተሽ ከዛ በኋላ ነው እንጂ የምትሄጂው ብላ አጽናንታት። እንግዲህ ተያይዘው ወደ ቤት እየሄዱ ሳለ መንገድ ላይ ጆሲንና ጌዲዮንን አግኝተውታል። ጆሲ እንደተለመደው ለመላከፍ ሞክሮ ነበር።
ግን ትንሿ ጆሲን ልክ እስከ ማሰሪያው ነግረዋለች። አንዳንድ ሰዎች በማይፈለጉበት ላይ ቦታ ላይ ጊዜያቸውን ያጠፋሉ። ስለዚህ አሁን መንገዳችንን ልቀቁልን ብለው ነበር። ጌዲዮን እኑ የታለች እያለ ነበር። ስለ እኑ ምን አገባህ? እኑ የራሷ የሆነ ሰውና የራሷ ህይወት ያላት ናት። አንተ ምን ይመለከታል? ዘንድሮም እዛው ናችሁ ብለዋቸው በንቄት ተመልክተዋቸውና ተፍተውባቸው ጥለዋቸው ወደ ቤት ሄደዋል። ቤት ውስጥ ያለው ፕሮግራም ዲኮሩ ከተጠናቀቀ በኋላ ቤት ሲደርሱ ትንሿን አይኗን ይዘው ወደ ውስጥ ይዘዋት በገቡ ጊዜ በጣም ተደናግጣ ነበር። ቤቷ ውስጥ ስገባ ግን ያልጠበቀችው ነገር ታይታለች። ያ ምንድነው? የቀለበት ፕሮግራሙ ተውቦና ደምቆ ነበር። በዛ ላይ የልጅ እናት ብሎ በጠራ ጊዜ አሮን እንግዳ ሆኖባት ነበር። እንዴ ማን ነው እርጉዙ? ትንሿ ናት እንዴ እያለች ነበር። መቅዲም አንቺ እኮ እዚህ ባለለሽበት ጊዜያቶች በጣም ብዙ ነገሮች አልፈውሻል። እናም ትንሿ የልጅ እናት ልትሆን ነው እያሏት ነው። ቤተሰቡ በሙሉ ተደስተዋል። የቀለበት ፕሮግራማቸውም በአማረና በተዋበ ሁኔታ ተጠናቋል። በቀጣይ ምን ሊፈጠር ይችላል? ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ